መጽሐፈ ዜና መዋዕል ካልዕ ምዕራፍ 27 ኢዮአታምም መንገሥ በጀመረ ጊዜ የ25 ዓመት ጕልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። እናቱም የሳዶቅ ልጅ ኢየሩሳ ትባል ነበር። አባቱም ዖዝያን እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን ወደ እግዚአብሔር መቅደስ አልገባም፣ ሕዝቡም ገና ይበድል ነበር። የእግዚአብሔርን ቤት የላይኛውን በር ሠራ፣ በዖፌልም ቅጥር ላይ እጅግ ሠራ። በተራራማው በይሁዳ አገር ላይ ከተሞችን ሠራ፣ በዱር ስፍራዎችም አምባዎችንና ግንቦችን ሠራ። ከአሞንም ልጆች ንጉሥ ጋር ተዋጋ፣ አሸነፋቸውም። በዚያም ዓመት የአሞን ልጆች 100 መክሊት ብር 10,000 የቆሬስ መስፈሪያ ስንዴ 10,000 የቆሬስ መስፈሪያ ገብስ ሰጡት። እንዲሁም ደግሞ የአሞን ልጆች በሁለተኛውና በሦስተኛው ዓመት ሰጡት። ኢዮአታምም በአምላኩ በእግዚአብሔር ፊት መንገዱን አቅንቶአልና በረታ። የቀረውም የኢዮአታም ነገር ሰልፉም ሁሉ ሥራውም እነሆ በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፎአል። መንገሥ በጀመረ ጊዜ የ25 ዓመት ጕልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። ኢዮአታምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አካዝ በእርሱ ፋንታ ነገሠ።